ፍትህ ለዋልድባ መነኮሳት ፍትህ ለዋልድባ ገዳም እጅጉኑ የብዙዎች አማኝ ጥያቄ የሆነው እና ጉድ ያሰኘው ንግግር ወደ ገዳሙ ስትሻገሩ ወይንም ገዳሙ መግቢያ ላይ ስትደርሱ ምግብም ሆነ ኃጢያት አይሻገርም። ሌላኛው መረጃችን ደግሞ ታዋቂው ቲክቶከር እና ብዙ ተከታዮች ያለው እንዲሁም ፈጣን መረጃ የሆኑትን ለህዝብ በማድረስ የሚታወቀው ሙሴ ሰለሞን ከጮኛው ጋር ምን ገጠመው? በመጨረሻም እጅጉኑ የብዙዎችን ቀልብ የሳቡት እና በፌርማታቸው ላይ እያደረጉት ያለው ድንቅ የአምልኮ ስነ ስርዓት በቲክቶክ ዙሪያ ላይ እጅጉኑ ተጽዕኖ ፈጥሯል። እንዲሁም ደግሞ ብዙዎችን እያስገረመና አስተያየቶችንም እያስቸረ ይገኛል። ወደ መጀመሪያው መረጃችን ስንሻገር የብዙዎች አማኞች ጥያቄ ብቻ ያልሆነው እንዲሁም በአንዳንድ የኦርቶዶክስ እምነት ተከታዮች ጥያቄን የፈጠረው የዋልድባ ገዳም ጉዳይ እጅጉኑ ብዙዎችን ያነጋገረ ጉዳይ ሆኗል። እንግዲህ እንደሚታወቀው ኮሜዲያን እሸቱ ከሰሞኑን አንድ ገዳም ላይ በመገኘት እና በ12 ዓመቷ ወደ ዋልድባ ገዳም የገባችው ወጣት ልጅ ሊያገኛት በስፍራው መገኘቱን እና በዋልድባ ገዳም ለ3 ቀናት በዛ እንዳሳለፈ ሲገልጽ ያስተዋለው ጉዳይ ነው። ታዲያ ጥያቄ የተነሳው እዚህ ጋር ነው። ኮሜዲያን እሸቱ በስፍራው ላይ ሲገኝ ለ3 ቀን የሚሆነውን ቀለብ እንዲሁም አንዳንድ ለራሱ የሚላቸውን አስፈላጊ የሆኑ ቁሶችን ይዞ ነበረ። ታዲያ ከአንድ ስፍራ ላይ ሲደርስ ይህንን ሁሉ ዕቃ ትቷቸው እንዲጓዝ ይነገረዋል። እሱም እኔ ለ3 ቀን በዚህ እቆያለሁ፣ ምን ልበላ ነው? እንዲሁም ደግሞ አንዳንድ ዕቃዎች ያስፈልጉኛል ሲል ጥያቄን ይሰነዝራል። ቀጠልም አድርገው ሞኖክሳዊዋ ወደዚህ ገዳም ሲገባ ምንም አይነት ምግብም ሆነ ኃጢያት አይገባም የሚልን ምላሽ ይሰጡታል። ታዲያ እዚህ ጋር ነው የብዙ አማኞች ጥያቄ የመጣው። ወደ ገዳም ምግብም ሆነ የተለያዩ ዕቃዎችን ማስገባት በሰዎች ኃይል ተከልክሎ ላይገባ ይችላል። ታዲያ እንዴት ነው አንድ ሰው ስጋን ተሸክመው ወደ ገዳም እየገባ ኃጢያት አይገባም ወይንም ኃጢያት ወደዚህ ስፍራ አይሻገርም ሊባል የሚቻለው ሲሉ ጥያቄ ያነሱ ሲሆን እንግዲህ ይህ ጉዳይ በአማኞች ጉዳይ ብቻ የቀረ ሳይሆን አንዳንድ ኦርቶዶክሳውያንም ጥያቄን እያነሱ ይገኛል። የሰው ልጅ ኃጢያትን የሚሰራው ወይ በቁስ ወይም ደግሞ በአንዳንድ በተለያዩ ነገሮች አይደለም። ስጋን የተሸከመ ሁሉ አንድ ነገር ሲመለከት ኃጢያት የመስራት መሻት ወይንም ምኞት በውስጡ ስላለ ይህንን ነገር ሊያደርግ ይችላል። ታዲያ እንግዲህ ወደዚህ ገዳም ስንገባ ኃጢያት አይሻገርም። ከዚህ ስፍራ በኋላ ወደ ገዳሙም የተገባ ማንኛውም ሰው ኃጢያትን ሊያደርግ አይችልም ሊባል እንዴት ይቻላል? የያዘው ስጋ ነው። የሚመለከታቸው አንዳንድ ነገሮች ኃጢያትን ሊያደርግ ይችላል። ታዲያ የሰው ልጅ ስጋን የሚያክል ነገር ተሸክሞ በምድር ላይም እየኖረ ከአዳም ዘር የመጣው ይህ የሰው ልጅ በምድር ላይ እየኖረ እንዴት ኃጢያትን ሊያደርግ አይችልም ተብሎ በዚህ ገዳም ላይ ሊነገር ወይንም ሊወራ ቻለ የሚል ጥያቄ በብዙ ሰዎች ዘንድ እየተጠየቀ ይገኛል። እንዲሁም ደግሞ አንዳንድ ኦርቶዶክሳውያን እንዳላችሁ ጥያቄን እያነሱ ይገኛል። ለዚህ ጉዳይ ምላሽን የሰጠ አንዳችም የሆነ የኦርቶዶክሳውያን እምነት ተከታይ ስላልተገኘ እስካሁን ድረስ ጥያቄውንም ምላሽ ብሎ የሰጠው እሸቱም ብቅ እንዳላለበት እያስተዋልን እንገኛለን። እንግዲህ በዚህ ጉዳይ ላይ እናንተስ ምን ትላላችሁ? ወደ ገዳሙ ሲገባ የተባለው ጉዳይ ትክክል ነው ወይስ ትክክል አይደለም? ኃጢያት ከዛ ገዳም አይገኝም ተብሎ ይታሰባል ወይ? ይህን ጥያቄ ለእናንተ ተውንላችሁ። ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ወደ ቀጣዩ መረጃችን ስንሻገር ታዋቂው ቲክቶከር እንዲሁም መረጃን በፍጥነት በማድረስ እና የመረጃን አቀራረብ ለየት ባለ መልኩ በቲክቶክ ላይ ያስተዋወቀን ሙሴ ሰለሞን ከጮኛው ጋር አሁን ላይ ያሉበት ሁኔታ ጥያቄን የጫረ እና ለምንድነው ሰርጋቸው እየተሻገረው ወይንም የተራዘመው የሚሉ ጥያቄዎች እየተበራከቱ ይገኛል። እንደሚታወቀው በቅርቡ ሽምግልና ተላከ የሚታወቅ ነው። ታዲያ እስካሁን ምንም የተባለ ነገር የለም። በዚህም ጉዳይ ላይ የትኛውም የመረጃ ምንጮች ያወጡት መረጃ የለም። ነገር ግን በአንዳንድ ቲክቶክ ገጽ ላይም ይህንን ጉዳይ በጥያቄ መልኩ ሲያቀርቡት እና ሐሳብ መስጫ ሳጥን ስር ሲወያዩበት የተመለከተው ጉዳይ ነው። እጅጉኑ ሁላችሁም እንደምታውቁት ሙሴ ሰለሞን በቅርቡ ባጋጠመው የሰርጉ ጉዳይ እንደተስተጓጎለበት የሚታወቅ ነው። ከዛም አልፎ ግን በወጣ ጊዜ በፍጥነት ሽምግልናን እንደላከ ሁላችንም የተመለከተው ጉዳይ ነበረ። ታዲያ አሁን ላይ ደግሞ የሰርጉ ጉዳይ ምን ነው ዘገየ? ሙሴ ሰለሞንና እጮኛው ምን ላይ ናቸው? በዚህ ጉዳይ ላይ እያሰቡበት አይደለም። ሽምግልና ተልኮ እጅጉኑ ዘገየ ቆየ የሚሉ ሐሳቦች እየተበራከቱ ይገኛል። በአንዳንድ ሐሳብ መስጫ ሳጥን ስር ደግሞ ተለያይተዋል የሚልም ሐሳብ እየጫሩ ይገኛል። ይህ ጉዳይ እስካሁን ድረስ ከሙሴ ሰለሞን ሆነ ከእጮኛው ምንም የወጣ
ነገር የለም። እንዲሁም ደግሞ ትላልቅ የሚባሉ የሚዲያ አካላቶችን በዚህ ጉዳይ ላይ ያሰፈሩት ሐሳብ አልታየም። እስካሁን ድረስ ግን እንዳላችሁ በቲክቶክ ገጽ አንዳንድ ሰዎች ጥያቄን የሚመስል እያቀረቡ ይገኛል። ሙሴ ሰለሞን እና እጮኛው አሁን ላይ ምን ላይ ናቸው? ሽምግልና ተልኮ ረጅም ጊዜ ያለ ትዳር ወይንም ወደ ትዳር ሳይገቡ ቆዩ የሚሉ ጥያቄዎችን እያነሱ ይገኛል። እንግዲህ እናንተስ በዚህ ጉዳይ ላይ ያላችሁ ሐሳብና አስተያየት ምንድነው? ሐሳብና አስተያየት ብቻ ሳይሆን ያሉበትን ሁኔታ የምታውቁ ከሆነ በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እንግዲህ ሙሴ ሰለሞን የምንወደውና የምናደንቀው እጅጉኑ ታታሪ የሆነ በቲክቶክ ላይ መረጃን የሚያቀብለን እንዲሁም ደግሞ በፕሮቴስታንት እምነት እጅጉኑ ተወዳጅነትን ያተረፈ እንዲሁም ደግሞ በቲክቶክ አዋርድ ላይ 2 ጊዜ እጩ ሆኖ አሸናፊ የሆነ ጀግና የሆነ ወጣት እንደሆነ ለሁላችሁም ልናሳውቃችሁ እንወዳለን። ወደ ቀጣዩ መረጃችን ስንሻገር ደግሞ በጎዳና ላይ እንዲሁም ደግሞ በፌርማታቸው ላይ እጅጉኑ ልዩ የሆነ አምልኮን ሲያደርጉ እየተመለከትናቸው እንዲሁም ደግሞ በቲክቶክ መንደር ላይ እጅጉኑ ተጽዕኖ እየፈጠሩ የሚገኙ ወጣቶች አሉ። እነሱን ተመልክተን ስንመለስ አጠር ያለች ሐሳብ አጋርተናችሁ እንለያያለን። ቪዲዮውን ግን እስከ መጨረሻው ተከታትለን እንመለስ እንላለን። አጭር ቪዲዮ ነች። አጭር ቪዲዮአችንን ተከታትለን እኛም አጠር ያለ ሐሳባችንን ለናንተ አጋርተናችሁ የምንሻገር ይሆናል። እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ እንላለን። ይህ መረጃ ደግሞ ለብዙ ሰዎች እንዲደርስ እንዲሁም ብዙ ሰዎች እንዲመለከቱት እንዲሁም ደግሞ በዋልድባ ገዳም ላይ ያለውን ሰዎች ተመልክተው ሐሳብና አስተያየቶቻቸውን እንዲሁም ደግሞ ካላቸው መረጃ እንዲሁም ደግሞ ከእምነት ካለው ከመጽሐፍ ቅዱሳዊ እውነታ ጋር በማገናኘት እናም ብዙ ሰዎች እንዲመለከቱት ያደርጉት። ኮፒ ሊንክ፣ ሼር እንዲሁም ደግሞ ለጓደኛ ለዘመዶቻችሁ ሼር ማድረጋችሁ እንዳዘነጉ፣ ላይክም እንዳይረሳ፣ ኮሜንት ስርም ሐሳብና አስተያየቶቻችሁን ያስቀምጡልን። ቪዲዮን ተከታትለን የምንመለስ ይሆናል። ወደ ቪዲዮ ቀጥታ እንሻገር። እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይ ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።